በዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ የፍትህ አገልግሎቱን ለማዘመንና የተጀመሩ ተግባራትን ለማሳለጥ በትኩረት ይሰራል አሉ የፍትህ ሚኒስትር ሀና አርያ ስላሴ። ሚኒስትሯ በህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ በማረሚያ ቤቶች በተከናወነ ጠንካራ ሪፎርም በታራሚዎችና ተጠርጣሪዎች መብት ዙሪያ ይነሱ የነበሩ ችግሮችን በመሰረታዊነት ማስቀረት ተችሏል ብለዋል። በተሳለጠ የፍትህ አገልግሎት ለመስጠት የተጀመሩ ስራዎች በዲጂታል ኢትዮጵያ 2030 ስትራቴጂ ተጠናክሮ ይቀጥላሉ። ዜጎች የፍርድ ቤት ጉዳያቸውን ባሉበት ሆነው መከታተል የሚችሉበትን እድል የማስፋት ስራዎች ይከናወናሉ ብለዋል። በምክክርና ውይይት ችግሮችን መፍታት ለዜጎች አንድነትና ለሀገር ብልጽግና ትልቅ ሚና ይጫወታሉ አሉ የህግና ማህበረሰብ ሳይንስ ምሁራን። ውይይትና ንግግር ሀገርን ወደ ብልጽግና ለማሸጋገር የማይተካ ሚና አላቸው ብለዋል። ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ከ40 በላይ ሀገራት በምክክር ችግሮቻቸውን መፍታት መቻላቸውንም ገልጸው ለብልጽግናቸው ሲሉ ቅራኔያቸውን በጠረጴዛ ዙሪያ በመፍታት አሁን ላይ ተገዳዳሪና በኢኮኖሚ የበለጸገ ሀገር መገንባታቸውን ምሁራኑ አስረድተዋል። በኦሮሚያ ክልል አዳማ ከተማ በ1.9 ቢሊዮን ብር ወጪ የፈሳሽ ቆሻሻ ማስወገጃ ፕሮጀክት ግንባታ በዛሬው ዕለት ተጀምሯል። የፈሳሽ ቆሻሻ ማስወገጃ ፕሮጀክቱ የሚገነባው ከዓለም ባንክ በተገኘ ድጋፍ ነው። ፕሮጀክቱ ሲጠናቀቅ በቀን ከ400 ሺህ እስከ 950 ሺህ ሊትር ቆሻሻን ማጣራት እንደሚያስችል ነው የተገለጸው።